ታሪኩ የሚጀምረው በቫይኪንጎች ዘመን በዴንማርክ ሀገር ነው። በአንድ ተራራ አናት ላይ አንድ ግዙፍ ፍጡር ከትንሽ ልጁ ትሮል ጋር በደስታ እየተጫወተ ይገኛል። ድንገት የአንድ የዴንማርክ ጎሳ አለቃ ከሰዎች ጋር በፈረስ በመሆን ግዙፉን ፍጡር ለመግደል አቅደው ይመጣሉ። ነገር ግን እነሱ ሊደርሱበት ከመቻላቸው በፊት ግዙፉ ፍጡር ከሩቅ ያያቸዋል። ልጁን ለመጠበቅ ሲል በፍጥነት አንስቶት ወደ ተራራው ሌላኛው አቅጣጫ ይሮጣል። ሆኖም የጎሳው አለቃና ሰዎቹ ይከቡታል። ግዙፉ ፍጡር ልጁን በተራራው ላይ ይደብቀውና ከመዋጋት ይልቅ ሰዎቹ እንዲመለሱ ተስፋ በማድረግ ሊያስፈራራቸው ይሞክራል። ነገር ግን ሰዎቹ ሊሄዱ አልቻሉም። በፍላጻ በጦርና በሚነድ ችቦ ያጠቁታል። በዚህ ጊዜ ግዙፉ ፍጡር ሚዛኑን ስቶ ከተራራው ላይ ይወድቃል። ወዲያውንም ህይወቱ ያልፋል። ከተደበቀበት ቦታ ሆኖ ትንሹ ትሮል ሁሉንም ነገር በዝምታ ይመለከታል። በመቀጠልም የጎሳው አለቃ ወደ ተራራው ጫፍ ጠጋ ብሎ ጭምብሉን ያወልቃል። ወደ ታች ሲመለከት ትንሹን ትሮል ያየዋል። ለአፍታ ያህል ልጁንም ለመግደል ያስባል። ነገር ግን ገና ህፃን ልጅ ስለሆነ በህይወት እንዲኖር ሊተወው ይወስናል። ለሰዎች ምንም ሳይናገር ዞር ብሎ በፈረሱ ላይ ተቀምጦ ይሄዳል። ከዚያም ትንሹ ትሮል ከተራራው ላይ ይወርዳል። ከባህሩ አቅራቢያ የአባቱን አስከሬን ያገኛል። አስከሬኑን ከቁራዎች ከአሞራዎች ለመከላከል ጎትቶ ለመውሰድ ይሞክራል። ነገር ግን አስከሬኑ ራሱ በላይ በጣም ከባድ ይሆንበታል። በመጨረሻ አስከሬኑን በሰይፍ ቆራርጦ ወደ አንድ ዋሻ ውስጥ ያጓጉዘዋል። እዚያም የአባቱን አስከሬን ደብቆ በዋሻው ውስጥ ብቻውን መኖር ይጀምራል። ብዙ አመታት ያልፋሉ። ትሮሉም ያድጋል። ነገር ግን በየቀኑ የተቆረጠውን የአባቱን ጭንቅላት ሲመለከት በሐዘን ያለቅሳል፣ ያስታውሳል። ይህ በእንዲህ እንዳለ በዴንማርክ የቫይኪንግ ጎሳ ውስጥ አንድ ካህን ለአዲስ መጠጥ ቤት መመረቂያ ሃይማኖታዊ ስነ ስርዓት ያከናውናል። መጠጥ ቤቱ አሁንም ሙሉ በሙሉ ዝግጁ መሆኑን ለጎሳው አለቃ ያበስራል። በሌላ በኩል የአባቱን ደም ለመመለስና ለመበቀል እነዚህን ሁሉ አመታት ሲጠብቅ የነበረው ትሮል በመጨረሻ ከዋሻው ይወጣል። በዚያው ምሽት አንዳንድ የቫይኪንግ ተዋጊዎች በመጠጥ ቤቱ ውስጥ እየጨፈሩ ሳለ ትሮሉ ይደርሳል። በውጭ ያለውን ዘበኛ አጥቅቶ ራሱን ካደቀቀው በኋላ ወደ መጠጥ ቤቱ ይገባል። በውስጥም ሁሉንም ቫይኪንጎች በአሰቃቂ ሁኔታ ይጨፈጭፋቸዋል። ማለዳ ላይ የጎሳው አለቃ ከሰዎች ጋር ወደ መጠጥ ቤቱ ይመጣል። ያየው ነገር ግን አስደነገጠው። እዚያው አድረው የነበሩ የቫይኪንግ ተዋጊዎች አስከሬን በየቦታው ተበታትኗል። ሁሉም በአሰቃቂ ሁኔታ ተገድለዋል። የጎሳው አለቃ አዛዡን ይህ ሲሆን የት ነበርክ ሲል ይጠይቀዋል። አዛዡም እኔ መንደር ውስጥ ነበርኩ። አንዳንድ ወጣቶች ከጠጡ በኋላ እዚሁ ቀርተው ነበር። ነገር ግን ማን እንደዚህ በአሰቃቂ ሁኔታ እንደገደላቸው አላውቅም ሲል ይመልሳል። የሚገርመው ግን ምንም አይነት ሴት ወይም አዛውንት አልተጎዱም። ይህንን ሲሰማ የጎሳው አለቃ በጭንቀት ይዋጣል። ከዚያ በኋላ ትዕይንቱ ሊዮ ወደሚባል ዝነኛ የቫይኪንግ ተዋጊ ወደሚመራው የጌትላንድ ቫይኪንጎች ይቀየራል። እንደተለመደው ለወረራና ለዘረፋ በመርከቦች ይጓዛሉ። ነገር ግን በጉዟቸው ወቅት ቅዝቃዜው የአየር ሁኔታ በዴንማርክ አቅራቢያ እንዲያርፉ ያስገድዳቸዋል። የዴንማርኩ ጎሳ አለቃ ከጠባቂው ጋር ወደ ተራራው ጠጋ ብሎ ትሮሉን እየተጣራ ይገዳደረዋል። ነገር ግን ጥቂት እርምጃዎች ወደፊት እንደተራመደ ትሮሉ በድንገት ከበስተጀርባው ብቅ ብሎ ጠባቂውን ራሱ ላይ በመምታት ወዲያውኑ ይገድለዋል። የጎሳው አለቃ ይህንን ከሩቅ አይቶ በሰይፉ ወደፊት ይሮጣል። ነገር ግን እሱ ሊደርስበት ከመቻሉ በፊት ትሮሉ ሩጦ ያመልጣል። ከዚያም አለቃው ትሮሉ ለምን እሱን በቀጥታ እንደማይገጥመውና ሁልጊዜም ከማምለጡ በፊት ጠባቂዎቹን ብቻ ለምን እንደሚገድል ሊረዳው አይችልም። በማግስቱ ጧት መላው ጎሳ ግድያው በደረሰበት ቦታ ላይ ይሰበሰባል። የጎሳው አለቃ ሚስት ብዙ የቫይኪንግ ወንዶች ተገድለዋል። አሁን የነዚህ ሴቶች ዕጣ ፈንታ ምን ሊሆን ነው? ይህ በዚህ የሚቀጥል ከሆነ በቅርቡ በመንደር ውስጥ የሚቀሩት ሴቶች ብቻ ናቸው ትለዋለች። አለቃው ምንም መልስም ሆነ መፍትሄ አልነበረውም። ከሀፍረት የተነሳ ዝምታ መረጠ። በኋላም ሚስቱ ከመንደሩ ውጭ በተራራው ላይ ብቻውን ወደምትኖር ሌና ወደምትባል ሴት ትሄዳለች። እሷም አንቺ ሞት ከመምጣቱ በፊት ማየት ትችያለሽ፣ ንገሪኝ፣ ባለቤቴም በተመሳሳይ መንገድ ይሞታል ስትል ትጠይቃታለች። ሌናም ሁላችሁም እኔን አግላችሁኛል፣ አሁን ደግሞ እርዳታ ልትጠይቁኝ ወደኔ ትመጣላችሁ ስትል ትመልስላታለች። የጎሳው አለቃ ሚስትም ባንቺ ላይ የደረሰው ነገር የኔ ጥፋት አልነበረም ትላለች። ሌና አሁን ምንም ልዩነት አያመጣም፣ ስለ ባለቤትሽ ግን እሱ በትሮሉ እጅ አይሞትም ስትል መለሰችላት። ይህንን የሰማችው የጎሳው አለቃ ሚስት በዝምታ ወደ ቤቷ ትመለሳለች። ይህ በእንዲህ እንዳለ በሊዮ የሚመሩት የጌትላንድ ቫይኪንጎች በመርከባቸው ወደፊት በመጓዝ የዴንማርክ ጎሳዎች ወደሚኖሩበት መንደር አቅራቢያ ያርፋሉ። አንድ የዴንማርክ ፈረስ ወታደር ባያቸው ጊዜ ይህም ምድር የቫይኪንጎች ነው፣ የመጣችሁት ለመዝረፍ ከሆነ ወዲያውኑ ለቃችሁ ውጡ ሲል ያስጠነቅቃቸዋል። ሊዮም እኔ ዝነኛው የቫይኪንግ ተዋጊ ሊዮ ነኝ፣ በጉዟችን ላይ እዚህ ለጥቂት ቀናት ማረፍ ብቻ ነው የምንፈልገው፣ ለመዝረፍ ያቀድነው ነገር የለም ሲል ይመልሳል። ወታደሩም ስላንተ ብዙ ሰምተናል፣ ና ወደ ጎሳችን አለቃ ወስደሃለሁ ይለዋል። Well, we welcome friends.
ሊዮና ሰዎቹ ከጎሳው አለቃ ጋር ይገናኛሉ። አለቃውም እሱን በማየቱ ተደስቶ የመጨረሻ ጊዜ አባትህን ስናገኘው አንተ ገና ህፃን ነበርክ፣ አሁን ግን ትልቅ ተዋጊ ሆነሃል ይለዋል። ሊዮም በሐሳቡ እንደሚስማማ ራሱን በመነቅነቅ ይገልጻል። በዚያው ምሽት አለቃው በመጠጥ ቤቱ ውስጥ ለሊዮና ለሰዎቹ ትልቅ ግብዣ ያዘጋጃል። የአለቃው ሚስት ራሷ መጠጥ ታቀርባለች። በግብዣው ወቅት ሊዮ እዚህ ለምንድነው ሴቶች የበዙት ወንዶቹ ያነሱት ሲል ይጠይቃል። አለቃውም ስለ ትሮሉ የምሽት ጥቃቶች ይነግረዋል። ይህንን የሰማው ሊዮ ትሮሉ የቫይኪንግ ወንዶችን ለመግደል በየምሽቱ የሚመጣ ከሆነ ካሁን በኋላ እኔና ሰዎቼ እሱን እዚህ እንጠብቀዋለን ይላል። ከግብዣው በኋላ አለቃው ሚስቱና ሌሎችም ወደ ቤታቸው ይመለሳሉ። ሊዮና ተዋጊዎቹ ግን ጥቂት የጎሳው ወንዶች ታክለውበት በመጠጥ ቤቱ ውስጥ ይቀራሉ። እኩለ ሌሊት ላይ ትሮሉ ከመጠጥ ቤቱ ውጭ ይመጣል። በመጀመሪያ በአንድ ካህን ዙሪያ ያሸታል። በመቀጠልም በውስጡ ያሉት ቫይኪንጎች የአካባቢው ሰዎች ይሁኑ ወይም መጤዎች መሆናቸውን ለማወቅ በሩ ላይ ቆሞ ያሸታል። በውስጡ ያሉ ሊዮና ተዋጊዎቹ ትሮሉ መምጣቱን ተረድተው በፍጥነት ለውጊያ ይዘጋጃሉ። ነገር ግን ትሮሉ በውስጡ ያሉት ተዋጊዎች የአካባቢው ቫይኪንጎች አለመሆናቸውን ይገነዘባል። ወደ ውስጥ ከመግባት ይልቅ በተዘጋው በር ላይ ይሸናል። በውስጥ የነበሩ ቫይኪንጎች ሊያጠቁት ወደ ውጭ ሲሮጡ ትሮሉ አስቀድሞ በጨለማው ውስጥ ተሰውሮ ነበር። በማግስቱ ጧት አለቃው ሊዮን ትናንት ምሽት አንድም ሰው አለመገደሉ ይገርማል ይለዋል። ሊዮም አዎ ትሮሉ እስከ በሩ ድረስ መጥቶ ነበር፣ ነገር ግን ከመዋጋት ይልቅ ሽንቱን ሸንቶ ሄደ ሲል ይመልሳል። ከዚህ በኋላ ሊዮ ትሮሉን ለመግደል ተስፋ በማድረግ ከራሱ ሰዎችና ከጎሳው ጥቂት ወንዶችን አስከትሎ በተራራማው አካባቢ ፍለጋ ይጀምራል። ነገር ግን ብዙ ቦታዎችን ቢፈልግም ሊያገኙት አልቻሉም። ስለዚህም ወደ መንደሩ ይመለሳሉ። ከጥቂት ጊዜ በኋላ ሊዮ ከተራራው አቅራቢያ ከመንደሩ ውጭ የምትኖረውን ሊናን ብቻዋን ሊያገኛት ይሄዳል። እርሱም ሞት ከመምጣቱ በፊት ማየት እንደምትችይ ሰምቻለሁ ይላታል። ሌናም መልሷ አዎ እኔም አንተ ዝነኛው ቫይኪንግ ተዋጊ ሊዮ መሆንህን ሰምቻለሁ፣ ለመሆኑ እዚህ ምን ፈልገህ መጣህ ስትል ትጠይቀዋለች። ሊዮም በዚህ በትሮሉና በቫይኪንጎች መካከል በሚደረገው ውጊያ ስንት ሞት እንደሚከሰትና ትሮሉ ይሞት አይሞት ማወቅ እፈልጋለሁ። ይህንን ማወቅ አስፈላጊ የሆነው ህዝቡን ለመጠበቅ ስለፈለኩ ነው ይላታል። ሌና ግን እኔ የዚህ ህዝብ አካል አይደለሁም፣ ገና ህፃን ሳለሁ የጎሳው አለቃ የወንድም ልጅ እዚህ አምጥቶ ለወርደት ህይወት አስገደደኝ። ለጥያቄህ ግን አዎ የወደፊቱን አይቻለሁ። ትሮሉ ይገደላል፣ ነገር ግን ብዙ ቫይኪንጎች ይሞታሉ፣ ምድሪቱን በደም ትጨማለቃለች። እውነቱን ለመናገር እዚህ ያሉት ሰዎች ከዚህ የተሻለ አይገባቸውም ትላለች። ከዚያም ሊዮ ለምን እንዲህ አልሽ ሲል ይጠይቃታል። ሌናም መልሳ በትሮሉ ላይ ባደረሱበት ነገር ምክንያት ነው፣ ይህ ቅጣታቸው ነው፣ አንተ ከዚህ ነገር እጅህን ብታወጣ ይሻላል ትለዋለች። ሊዮ ተጨማሪ ጥያቄ ከመጠየቁ በፊት ሰዎቹ እሱን ፍለጋ ይመጣሉ። እነሱም ምሽት እየቀረበ ስለሆነ መዘጋጀት አለብን ይሉታል። ስለዚህ ሊዮ ከነሱ ጋር ወደ ጎሳው ይመለሳል። በኋላም ሊዮ ከጎሳው አለቃ ጋር በግል ሲነጋገር ትሮሉ ሴት ህፃን ወይም አረጋውያን ገድሎ ያውቃል ሲል ይጠይቀዋል። አለቃውም አይ እርሱ የሚገድለው የቫይኪንግ ወንዶቻችንን ብቻ ነው ሲል ይመልሳል። ሊዮም ይህ ማለት እኮ እርሱ አስተዋይና በሆነ መንገድ ስነ ስርዓት ያለው ፍጡር ነው ይላል። አለቃው በመገረም ህዝባችንን እየገደለ አንተ ታወድሰዋለህ ይለዋል። ሊዮም መልሶ እያወደስኩት አይደለም፣ ወንዶችን ብቻ የሚገድልበት ምክንያት ሊኖር ይገባል ብዬ ስላሰብኩ ነው። እስካሁን ድረስ እኛንም ሆነ ሌሎች የመንደሩ ነዋሪዎችን በቀጥታ አላጠቃም ይላል። አለቃውም በመቀጠል ከ20 ዓመታት በፊት አንድ ትሮል ተገድሎ ነበር። ከዚያ በኋላ ግን ምንም አልታየም። ይሄኛው ከየት እንደመጣ አላውቅም። በትሮሉ የምትፈራ ከሆነ አትዋጋ ይለዋል። በዚያው ምሽት ሊዮና ተዋጊዎቹ ትሮሉን ለመጠበቅ በድጋሚ በመጠጥ ቤቱ ይቆያሉ። የመጣበትን ድምጽ ሲሰሙ ሰይፋቸውን አዘጋጅተው ወደ ውጭ ይሮጣሉ። ነገር ግን በዚህኛውም ጊዜ ትሮሉ በቦታው አልነበረም። ተስፋ በመቁረጥ ወደ መጠጥ ቤቱ ይመለሳሉ። በዚያ ቅጽበት ትሮሉ ከአለቶች በስተጀርባ በዝምታ ወጥቶ ወደ መደበቂያው ያመራል። በማግስቱ ሊዮ በድጋሚ ሌናን ለማየት ሄዶ ንገሪኝ ትሮሉን እንዴት መግደል ይቻላል ሲል ይጠይቃታል። ሌናም ከሰዎችህ ጋር ለምን ወደ ቤት አትመለስም ስትል ትመልስለታለች። ሊዮም ከመሄድ በፊት ሰዎች ከዚህ ትሮል እንዴት ነፃ መውጣት እንደሚችሉ ማወቅ አለብኝ ይላል። ከዚያም ሌና ወደ ጎጆ አስገብታ መልስ ለማግኘት የሟርት አጥንቶቿን ተወረውራለች። በዚያ ቅጽበት ሊዮ ከውጭ የትሮሉን ድምጽ ይሰማል። በፍጥነት ወደ ውጭ ቢወጣም ትሮሉ እሱን ሲያየው ይሮጣል። ሊዮ በፈረሱ ላይ ተጭኖ ያሳድደዋል። ሊደርስበት ከመቻሉ በፊት ግን ትሮሉ ወደ ተራራው ይወጣል። ሌናም ተከትለው እዚያው ትደርሳለች። ሊዮ ወደ ትሮሉ እየተጣራ ድፍረት ካለ ፊት ለፊት ግጠመኝ፣ ለምን ሁል ጊዜ ትሮጣለህ ይለዋል። ትሮሉም በራሱ ቋንቋ ይመልሳል። ሌና ተረድታ ለሊዮ ስትነግረው ትሮሉ የኔ ውጊያ ካንተ ጋር አይደለም እያለ ነው፣ አንተና ሰዎቹ አልጎዳችሁትም፣ ለዚህ ነው ፈጽሞ ያላጠቃችሁ ትለዋለች።
ሊዮ ይህንን በመስማቱ ተገርሞ ከሌናን ጋር ወደ ጎጆዋ ይመለሳል። እዚያም ታዲያ ለምን እዚህ አካባቢ ይዞራል ሲል ይጠይቃታል። ሌናም ስታስረዳ የጎሳው አለቃ የወንድም ልጅ በአንድ ወቅት ለኃጢአት ሕይወት አስገደደኝ፣ ነገር ግን በአልጋዬ ላይ ሞተ። ሰዎች ለሞቱ እኔን ተጠያቂ በማድረግ ከጎሳው አገለሉኝ። ከዚያን ቀን ጀምሮ እዚህ ብቻዬን እኖራለሁ። ብዙ የቫይኪንግ ወንዶች እኔን ለማዋረድ በየምሽቱ ይመጡ ነበር፣ ነገር ግን ትሮሉ መታየት ከጀመረበት ጊዜ ጀምሮ አንዳቸውም ለመምጣት አልደፈሩም። ለዚህ ነው እሱን እንድትገድሉት የማረዳ። ምስኪኑ ትሮል አስቀድሞ ብዙ መከራ አይቷል ትላለች። ይህንን ካወቀ በኋላ ሊዮ ወደ ጎሳው አለቃ ተመልሶ በሌና አማካኝነት ከትሮሉ ጋር ተነጋግሬያለሁ፣ ቫይኪንጎች በጣም ጨካኝ በሆነ መንገድ እንዳስተናገዱት ነግራኛለች፣ ለዚህ ነው እየተበቀለ ያለው ይለዋል። ስለዚህ ጉዳይ ቆይቼ አነጋግርሃለሁ ይለዋል። ሊዮ ወደ ሰዎቹ ለመመለስ ሲወጣ አንድ አካል ጉዳተኛ ሰው በአንዳንድ ህፃናት ጨካኝ በሆነ መንገድ ሲደበደበ ያያል። ሊዮ ህፃናቱን ያባራቸዋል። ሰውየውም ለእርሱ አባቴ ከትሮሉ አባት ጋር ተዋግቶ ነበር፣ ለዚህ ነው ትሮሉ የቤተሰቤን ወንዶች በሙሉ የገደላቸው። ትሮሉ የት እንደሚኖር አውቃለሁ፣ አንተና ተዋጊዎችህ እዚያ ሄዳችሁ ልትገድሉት ትችላላችሁ ይለዋል። ይህንን የሰማው ሊዮና ተዋጊዎቹ በትሮሉ ዋሻ ወደሚገኝበት ተራራ በጀልባ ይጓዛሉ። አካል ጉዳተኛው ሰው እየመራቸው ከባህሩ ዳርቻ አቅራቢያ ያርፋሉ። በመቀጠልም ወደ ተራራው በመውጣት ብቸኛውን የዋሻ መግቢያ ያገኛሉ። አንድ የቫይኪንግ ወደ ታች ለመውረድ ሲሞክር እግሩ ያንሸራትተዋል። ሌሎቹ ግን በፍጥነት ወደ ላይ ይጎትቱታል። ከዚህ በኋላ አንዳቸውም ወደ ውስጥ ለመግባት ድፍረት አላገኙም። ይልቁንም በዋሻው መግቢያ አቅራቢያ ሽንታቸውን ሸንተው ወደ ጀልባቸው መመለስ ይጀምራሉ። ነገር ግን ድንገት ከውሃው በታች ተደብቆ የነበረው ትሮል በዋሻው አቅራቢያ ሽንቱን ወደ ሸናው ቫይኪንግ ላይ በመወርወር ሊገድለው ይሞክራል። ሆኖም ግን ጓደኞቹ በፍጥነት በመምጣት ትሮል ወደ ውሃው ውስጥ ተመልሶ እንዲያፈገፍግ ያስገድዱታል። በዚህም የቫይኪንጉ ሕይወት ይተርፋል። ከዚህ በኋላ ቡድኑ ወደ መጠጥ ቤቱ ተመልሶ ሌሊቱን ሙሉ ትሮሉን ይጠብቃል። ነገር ግን በዚህ ጊዜ ትሮሉ ወደ ውስጥ ለመግባት አልደፈረም። በማግስቱ ጠዋት ሊዮ ወደ ውጭ ሲወጣ ትሮሉ ወደ ዋሻው መንገድ ያሳያቸውን አካል ጉዳተኛ ወታደር ገድሎት ያያል። ሊዮና የቫይኪንጎቹ በደነገጡበት ሁኔታው ወደ ትሮሉ ዋሻ ለመመለስ ይወስናሉ። ነገር ግን በዚህ ጊዜ ወደ ዋሻው መግቢያ ለመድረስ ገመድ ይጠቀማሉ። ወደ ውስጥ ሲገቡ እንግዳ የሆኑ ነገሮች በየቦታው ተበታትነው ያገኛሉ። አንድ ቫይኪንግ የትሮሉን አባት የራስ ቅል ሰብሮ በላዩ ላይ ይሸናበታል። በዚህ ጊዜ ትሮሉ እዚያው አልነበረም። ነገር ግን ተመልሶ የተሰበረውን የራስ ቅል ሲያይ ማን ዋሻው ውስጥ እንደገባ ወዲያውኑ ይረዳል። በአባቱ ላይ የተፈጸመውን ስድብ ሲያይ ትሮሉ በጣም ይቆጣል። በዚያው ምሽት ቫይኪንጎች በመጠጥ ቤቱ ውስጥ ተኝተው ሳለ ትሮሉ ጨካኝ በሆነ መንገድ ያጠቃቸዋል። የአባቱን የራስ ቅል የሰበረውን ሰው ይገድለዋል። ይህንን ያየው ሊዮ ከትሮሉ ጋር መዋጋት ይጀምራል። ነገር ግን ሊዮ ከትሮሉ ጋር ሲነጻጸር በጣም ደካማ ነበር። ትሮሉ በጣሪያው በኩል ለማምለጥ ሲሞክር ሊዮ እግሩን ይዞ ወደ ታች ይጎትተዋል። እጁ ላይም ከባድ የብረት ሰንሰለት ያጠልቅለታል። ትሮሉ በቁጣ ሊዮን እየመታ ለማስለቀቅ ይታገላል። ነገር ግን እጁ በሰንሰለቱ ውስጥ ይያዛል። አንዱ ቫይኪንግ በፍላጻ ቢመታውም ትሮሉ መጥቶ ያርቀዋል። ሌሎቹ ሊያጠቁት ከመቻላቸው በፊት ትሮሉ ለማምለጥ ሲል የራሱን እጅ ቆርጦ ይጥላል። ወደ ባህሩ አቅራቢያ ይሮጣል። ነገር ግን ብዙም ሳይርቅ ዳርቻው ላይ ወድቆ ይሞታል። ድንገትም አስከሬኑ በማይታይ ኃይል ወደ ባህሩ ውስጥ ይጎተታል። በማግስቱ ቫይኪንጎች የወደቁትን ጓደኞቻቸውን በማዘን አስከሬኖቻቸውን ያቃጥላሉ። ሊዮ ወደ ጎሳው አለቃ ዞር ብሎ አንተ የነገርከኝ ግማሹን እውነት ብቻ ነው፣ አሁን ትሮሉ ስለሞተ ቢያንስ ሁሉንም ነገር ንገረኝ ይለዋል። አለቃውም በአንድ ወቅት የትሮሉን አባት ያለምንም ምክንያት እንደገደሉትና አሁን ሁላቸውም ዋጋቸውን እየከፈሉ መሆኑን ያምናል። ሊዮም መልሶ በአንተ አስተሳሰብ ምክንያት አንድ ንጹህ ፍጡር ተገደለ፣ ነገር ግን ይህ ትሮል እንደናንተ አልነበረም፣ እርሱ ፈጽሞ ንጹሃንን አልጎዳም ይለዋል። ይህንን የሰማው አለቃ ያፍራል። በዚያው ምሽት ቫይኪንጎች የተቆረጠውን የትሮሉን እጅ በመጠጥ ቤቱ ውስጥ ሰቅለው ትሮሉ በመጨረሻ እንደሞተ በማመን ያከብራሉ። ከዚህ በኋላ አብዛኞቹ ወደ ቤታቸው ይመለሳሉ። ሊዮ ሌናን ለማየት ይሄዳል። እሷም ለርሱ እንዳልኩት ትሮሉ ጠፍቷል፣ ነገር ግን አንተ ገና የምትሰቃይባቸው ተጨማሪ ቁስሎች አሉህ ትለዋለች። በመቀጠልም ያለፈ ታሪኳን ትገልጽለታለች። ከዓመታት በፊት ትሮሉ ወደሷ መጥቶ ነበር። እርሱ ከሷ ጋር አንድ ጊዜ ብቻ ነበር፣ ነገር ግን ከዚያ በኋላ ዳግመኛ አልነካትም። የሚገርመው ነገር ቫይኪንጎች እሷን ማዋከባቸውን አቆሙ። በመቀጠልም ሊዮ እርሱ ክፉ አልነበረም፣ የተሸከመው የልጅነት ዘመን ቁስሉንና ህመሙን ብቻ ነበር ትለዋለች። እየተነጋገሩ ሳለም ሌናና ሊዮ ይበልጥ ይቀራረባሉ። በመጨረሻም እርስ በርስ ይተቃቀፋሉ። እኩለ ሌሊት ላይ የትሮሉ እናት ወደ መንደሩ በኃይል ትመጣለች። በመንገዷ ላይም አንድ ካህን ትገድላለች። ከዚያም ወደ መጠጥ ቤቱ በመግባት በውስጡ ያሉትን ቫይኪንጎች በሙሉ ትጨፈጭፋቸዋለች። የተቆረጠውን የልጇን እጅም ይዛ ትሄዳለች። በማግስቱ ጧት አንድ ትንሽ ልጅ በሚስጥር ወደ ሌና ይጠጋል። እሷም ዝም እንዲል ትነግረውና ከርሱ ጋር በዝምታ ትወጣለች። ይህ በእንዲህ እንዳለ ቫይኪንጎች ትሮሉ አሁንም በህይወት እንዳለና ለዚህ አዲስ ግድያ ተጠያቂ እርሱ እንደሆነ ያምናሉ። ሊያድኑትም ይወጣሉ። በባህሩ ዳርቻ ሌላ የጓደኞቻቸው የተቆረጠ ጭንቅላት ያገኛሉ። ትሮሉ አሁንም በህይወት ሊኖር ይችላል የሚለው የሊዮ ጥርጣሬ ይበልጥ ይጠነክራል። በውሃው ውስጥ እየዋኘ ብቻውን ወደ ዋሻው ይሮጣል። በውስጡም በትልቅ አለት ላይ የተኛውን የትሮሉን አስከሬን ያገኛል።
ያገኛል። ነገር ግን ጠጋ ሲል የትሮሉ እናት ድንገት ከበስተጀርባው ትጠመጠምበታለች፣ ታንቀዋለች። ሊዮ ግን ድንጋይ አንስቶ ራሷን በመምታት ያደቀዋል። በመቀጠልም ሰይፉን ይዞ ይገድላታል። በዚህ ቅጽበት ትንሹ ልጅ ሰይፍ በእጁ ይዞ ይደርሳል። ሊዮ እሱን ሲያይ እውነቱን ይረዳል። ይህ ልጅ የሌና እና የትሮሉ ልጅ ነው። ሊዮ መሳሪያውን ወደ ታች ያወርዳል። አንዳችም ጉዳት አያደርስበትም። በኋላም ሊዮ ወደ ጎሳው ተመልሶ ለአለቃው እየሄድኩ ነው፣ ትሮሉና እናቱ አሁን ለእውነት ሞተዋል ይለዋል። ከመሄዱ በፊት ሌናን በድጋሚ አግኝቶ ሰዎች ትሮሉ ልጅ እንዳለው ካወቁ ሁላችሁንም ይገድሏችኋል ሲል ያስጠነቅቃታል። ሌናም በተረጋጋ መንፈስ ይህ ሚስጥር በእኛ መካከል ብቻ ይቀራል ስትል ትመልስለታለች። ይህንን ብላ ትሄዳለች። በመጨረሻም ሊዮ ከሌና ጎጆ ውጭ ለትሮሉ እና ለእናትየው መቃብር ይሰራል። ነገር ግን ከሩቅ ሆኖ የትሮሉ ልጅ ሁሉንም ነገር በእንባ ይከታተላል። ከዚያም ሊዮ ከሰዎቹ ጋር በመሆን ወደ ጌትላንድ ይመለሳል። ፊልሙም እዚህ ላይ ያበቃል። እንግዲህ ጓደኞቼ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁንና አዳዲስ ቪዲዮዎች እንዲደርሷችሁ የደውል ምልክቱን መጫን እንዳትረሱ። ይህንን ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላም ሁኑ፣ ደህና ሰንብቱ።